ድፍን 14 ዓመት አብረው ከኖሩ በኋላ ችግር ይፈጠራል በትዳራቸው ላይ 3 ልጆች ከወለዱ በኋላ ማለት ነው። እኔንም ያከብረኝ ልጆቹንም ያከብራል ቤቴን ይላል። ግን በጊዜ ሂደት የተቀየረ ሰው ነው። ሱስ ውስጥ ተመለሰ። ለክርስትና ልብስ እንደገዛ ከዛ በኋላ ቤቱን ጠላው። በቃ ነፍሰ ጡር ሆኜ ያው ባህሪው ተቀያየረ። ሁሉ ነገር ወደ ውጭ ማምሸት ያ በቃ ማውራት ማልፈልጋቸው ብዙ ነገሮች አሉ። አብራት ከሚያመሻው አስተናጋጅ ጋር ትገናኝና ባለ ትዳር እኮ ነው። ለምንድን ነው እንደዚህ አይነት ነገር ውስጥ የምትገናኙ? መሽሩፍ ይሰጣል፣ ገንዘብ ግን አይሰጠኝም። አሁን ከአንዳንድ ቦታ ልጆቼ ሲታመሙ አንድ ነገር ማድረግ ስፈልግ ገንዘብ የለኝም፣ ብር አይሰጠኝም። መሽሩፍ ግን ያሟላል። እሱ ነው እንጂ ወደድኩሽ እያለ የሚያስቸግረኝ እኔ እኮ ድሮም አልፈልገውም ትለዋለች። እቺ ማምለጫ ነች። ሰላም እንዴት ናችሁ? ጻድቃን ነኝ ከኤማ ሚዲያ። እንኳን ወደ ኤማ ሚዲያ በሰላም መጣችሁ። በጣም አመሰግናለሁ። ብዙዎቻችሁ ሰብስክራይብ እያደረጋችሁ ነው፣ ብዙዎቻችሁም ላይክ እያደረጋችሁ ነው። በጣም አመሰግናለሁ። የሰራናቸው አንዳንድ ቪዲዮዎችም ወደ ኋላ መለስ ብላችሁ ማየት ትችላላችሁ። የተሰማችሁን አስተያየት ጻፉልኝ፣ እኔ ገብቼ አነባለሁ። ቪዲዮ ላይ አስተያየት መስጠት የለብኝም ብላችሁ ካሰባችሁ በርታ ብላችሁ ጻፉልኝ። በርታ የሚል ጽሁፍ ብቻ እንደው ጽፉልኝ፣ ደስ ይለኛል። አስተያየት ካላችሁ ምናልባት የምናገረው ወይም ደግሞ የማቀርበው እውነተኛ ታሪክ ስለሆነ የማቀርበው ታሪክ ላይም ሀሳብ ካላችሁ ሀሳባችሁን አጋሩኝ። ሀሳብ ከሌላችሁ ደግሞ በርታ የሚል ጽሁፍ በኮሜንት እፈልጋለሁ። ያበረታታኛል፣ ያጠነክረናል። ሌሎች ስራዎችንም በእቅድ ደረጃ የያዝናቸው በጣም ብዙ ስራዎች ስላሉ እነሱንም ለመስራት ያበረታታናል። በጣም አመሰግናለሁ። ዛሬ ደግሞ የምናየው የሙሉ ታሪክ ነው። ሙሉ እንግዲህ በድሬዳዋ አካባቢ የምትኖር አንዲት ምስኪን እናት ነች። እውነት ለመናገር እናቶች ላይ የሚደርሰው መከራና ስቃይ አሁንም አላበቃም። ብዙ ጊዜ የማቀርባቸው ታሪኮች በፊት የሰራኋቸውን ማየት ትችላላችሁ። የእናቶች ታሪክ በጣም ያሳዝናል። በተለይ ኢትዮጵያ ውስጥ ያሉት በተለያየ ዓለም ላይ ያሉ እናቶችን ብዙ ነገር ይደርስባቸዋል። ብዙዎቹ ግን እንደው በቃ በህጋቸውን ማሻሽለው እንዲሁም ደግሞ የተለያየ ስራዎችን እየሰሩ እንግዲህ የተለያየ የግንዛቤ ማስጨበጫ ስራዎችን እየሰሩ ይህን ነገር ለመቀነስ ችሏል። እኛ ሀገር ላይ ግን ስቲል አሁን ራሱ ይህንን ፕሮግራም እንኳን እየሰራው የእናቶች ስቃይ አላበቃም፣ የእናቶች መከራ አላበቃም፣ ገና ነው። ምክንያቱም እቺ ባለ ታሪክ እንግዲህ ገና ድግሱ በዚህ 3 ቀን ውስጥ ነው። በጣም ይገርማቸዋል። በዚህ 3 ቀን ውስጥ ባሏ እየተዳረ ነው። በጣም ነው የሚገርማችሁ። 3 ልጆች አላት። ባለታሪካችን ሙሉ እንግዲህ በአጋጣሚ ከተዋወቀችው ምናልባት ቻግኒን ታውቁታላችሁ። ወደ አገው አካባቢ ቻግኒ የሚባል ቦታ ላይ አንድ ሰው ትተዋወቃለች እና ያው በፍቅር አብረው መኖር ይጀምራሉ። ታሪካቸው በጣም ብዙ ነው። በጣም በሚገርም ሁኔታ ግን ልባቸው ተፈላለገና ወደ ፍቅር ህይወት ይገባሉ። በዛ አጋጣሚ እንግዲህ አብሮ መኖር ይጀምራሉ። እውነት ለመናገር አብሮ መኖር ክፋት የለውም። ስለዚህ በቃ እንደ ባልና ሚስት ሆነው አንድ ቤት ውስጥ መኖር ይጀምራሉ። በዚያ አጋጣሚ እንግዲህ ፍቅራቸው፣ የቤታቸው ሁኔታ ደስ የሚል ነው። ብዙ ሰው የሚቀናበት፣ ብዙ ሰው እንደነሱ በሆንኩ እንደነሱ በተፋቀርኩ ብሎ የሚቀናበት፣ የገቢ ችግር የሌለባቸው፣ የብር ችግር የሌለባቸው ሁለቱም እንግዲህ ጥሩ፣ እሷም ቤት ውስጥ ባለው ነገር ጠንካራ፣ እሱም ደግሞ ውጭ ላይ የተለያየ የማሽነሪ ስራዎችን ነው የሚሰራው። ጠንካራ ሰውዬ ነው። በቤት ውስጥም ጀግና ነው። እውነት ለመናገር ከባለቤቱ ጋር በነበራቸው ነገር እንግዲህ መጀመሪያ የነበራቸውን ህይወት ነው የምነግራችሁ። በነበራቸው ነገር በጣም ደስተኛ የሆኑ እኔንም ያከብረኝ ልጆቹንም ያከብራል ቤቴን ይላል። ግን በጊዜ ሂደት የተቀየረ ሰው ነው። እንግዲህ ሙሉና ባለቤቷ ድፍን 14 ዓመት አብረው ከኖሩ በኋላ ችግር ይፈጠራል በትዳራቸው ላይ 3 ልጆች ከወለዱ በኋላ ማለት ነው። የመጀመሪያ ልጃቸው 13 ዓመቱ ነው። ያው በትዳር 14 ዓመት ቆይቷል። የ13 ዓመት ልጅ አድርሷል ትልቁ ልጃቸው። ከዛ ሁለተኛዋ ልጅ ደግሞ 6 ዓመቷ ሆናታል። የመጨረሻዋ ደግሞ ዓመት ከ6 ወር። በጣም የሚያሳዝን ማለትም እንግዲህ በጣም ሕፃን ልጅ አላቸው ማለት ነው በመሀላቸው። ባልየው ወይም ደግሞ አብሯት የሚኖረው ሰውዬ በጊዜ ሂደት መቀያየር ይጀምራል። ማለት እንደዚህ የሌለ ሱስ ውስጥ ተመለሰ። እኔ በጣም ነው የሚገርመኝ። ብዙ ጊዜ በተለይ እንደዚህ
አሁን የምንሰማቸው ታሪኮች ላይ ባሎች ተቀየሩ ሲባል እንሰማለን። ማለት ከሆነ ጊዜ በኋላ ከሆነ እድሜ በኋላ ወይም ደግሞ አስቡት 3 ልጅ ወልዷል ይሄ ሰው። በጣም ይገርማችሁ ነው። ቀደም ሲል ካቀረብኩላችሁ ታሪክ ጋር በተወሰነ መልኩ ይቀራረባል። ይሄም 3 ልጅ ወልዶ ነው የተቀየረው ይሄ ሰውዬ። አስቡት ምን ይፈጠራል? የመጨረሻዋ ልጅ ከተወለደች በኋላ ከክርስትናው በኋላ በቃ ሰውየው መቀየር ጀመረ። ነገሮች ማለትም ሱሳሱስ ወደ ሱስ ውስጥ ገባ። ለቤተሰቡ ማሰብ አቆመ። ውጭ ማደር ጀመረ። ነፍሰ ጡር ሆኜ ያው ባህሪው ተቀያየረ። ሁሉ ነገር ወደ ውጭ ማምሸት፣ ያ በቃ ማውራት ማልፈልጋቸው ብዙ ነገሮች አሉ። ውጭ ማደር ብቻ አይደለም። የሚገርማችሁ ነገር እንግዲህ ሚስት ወይም ደግሞ እቺ እናት ከትዳሯ መሀል እየተፈጠረ ያለውን ነገር በጣም ታስተውልና በጣም ጭንቀት ይዛትና መቆጣት ትጀምራለች። ወይም ደግሞ ሰውየውን መናገር ትጀምራለች። ምክንያቱም ለምን አመሸ የሚለው ነገር መምጣት ይጀምራል። እውነት ለመናገር ለምን እንደዚህ አይነት ነገር እንደሚፈጠርም ግራ ነው የሚገባኝ። ልጅ ከተወለደ አይቀር ልጅ ከተወለደ ሚስት ሰብሰብ ብላ ቁጭ ካለች ማለት ቤቴን፣ ትዳሬን፣ ልጆቼን ብላ የምትቀመጠን እናት እንዴት ነው የምትቀየርባት? እንዴት መለወጥስ ይቻላል? እቺ እናት እኮ እናትነቷ ለልጆቹ ብቻ ሳይሆን ለባልየውም ነው። ምክንያቱም ጠዋት ሲወጣ ምን በላ፣ ምን ጠጣ፣ ምን ይብላ፣ ጠዋት ከቤቱ ሲወጣ ምን በልቶ ይሂድ፣ ማታ ቤት ሲገባ ምን በልቶ ይሁን ምሳውን ብላ የምታስብ የምትጨነቅ፣ ልክ ለልጆቿ የምትጨነቀውን ያህል ለባለቤቷ የምትጨነቅ ነች። እሱ ቤት ውስጥ ባለው ነገር ጎበዝ ነው፣ ምንም አያጎልባትም። ግን በጊዜ ሂደት ግን ምን መሆን ጀመረ? ውጭ ማምሸት፣ ጫት መቃም፣ መጠጥ መጠጣት። ከዛ በኋላ መጠጥ የሚጠጣበት ቤት ውስጥ ማምሸት ጀመረ። ጭራሽ ምን ተፈጠረ? ከአንዲት አስተናጋጅ ጋር የሆነ ግንኙነት ነገር ጀመሩ። ሚስት በዚህ መሀል የሆነ ነገር ትሰማና እንግዲህ መጠርጠር ትጀምራለች፣ ማለትም መከታተል ትጀምራለች። በጊዜ ሂደት ምን አይነት ነገር ይመጣል? ይሄ ሁሉ ነገር ጭንቅላቷን ይረብሻትና ስልኩ ላይ ትደውልና ስንት ሰዓት ነው ትለዋለች። ስንት ሰዓት ነው አልኩኝ። ሲሪየስ ሆኜ ማለት ነው። ቀጥታ ስንት ሰዓት ነው ያልኩት። እንደዛ አምሽቶ መጥቶ ራሱ ምን አገባሽ ነው መልሱ። ባለ ታሪካችን ሙሉም እንግዲህ እንዲህ አይነት ነገር ነው የገጠማት። በጣም 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 የሚጨንቅ ጉዳይ ነው። ምክንያቱም እዚህ ጋር ምን አለ መሰላችሁ፣ እሷ ምንም አይነት የገቢ ምንጭ የላትም። ማለት ባሏን እየጠበቀች የምትኖር፣ ምግቡን አብስላ፣ ልጆቹን አጥባ፣ የእሱን ልብስ አጥባ፣ ልጆቿን ወደ ትምህርት ቤት ስትሸኝ ጠዋት ተነስታ ሌሊት ተነስታ ለነሱ ምሳ ቋጥራ፣ እሱ ማታ ደግሞ ሲገባ ለሱ እራት አዘጋጅታለት ሱስ ውስጥ ነው የገባው። ማምሸትም የጀመረው የመጨረሻዋ ልጅ ስትወለድ ነው። 3ኛዋ ልጅ ሲወልድ ነው። ለክርስትና ልብስ እንደገዛ ከዛ በኋላ ቤቱን ጠላው በቃ። በዚህ መሀል እንግዲህ እሷ በጣም መከታተል ትጀምራለች። እሱ የሚውልበትም ማጥናት ትጀምራለች። አብራት ከሚያመሻው አስተናጋጅ ጋር ትገናኝና ባለ ትዳር እኮ ነው፣ ለምንድን ነው እንደዚህ አይነት ነገር ውስጥ የምትገቢው? ትዳር እንዳለው እያወቅሽ ልጆች እንዳለው እያወቅሽ እንዴት ነው የኔን ህይወት የምትበጠብጪው? ትላታለች። እሷም መልሳ እኔ እሱ ነው እንጂ የሚረብሸኝ፣ እሱ ነው እንጂ ወደድኩሽ እያለ የሚያስቸግረኝ፣ እኔ እኮ ድሮም አልፈልገውም ትለዋለች። እቺ ማምለጫ ነች። እውነት ለመናገር እኔ በእኔ አስተሳሰብ የ3 ልጆቹን እናት ትቶ ወደ እሷ ጋር ሄዶ እሷንስ ነገር ላለመተው ምን ዋስትና አላት? አንዳንድ ጊዜ ማስተዋልም ጥሩ ነው ብዬ አስባለሁ። እንግዲህ ከዚህ ሁሉ ሂደት በኋላ እንግዲህ ራሱ ወደ ፍርድ ቤት ይሄድና ክስ ይከፍታል። ያ ማለት ከትዳሬ መፋታት እፈልጋለሁ ብሎ ለፍርድ ቤት ያመለክታል። ፍርድ ቤቱም ቢያንስ ለልጆቹ ተቆራጭ አድርግ የምግብ እንዲሁም ደግሞ ጠዋት እንግዲህ ወደ ትምህርት ቤት ሲሄዱ የባጃጅ ይከፍላል። ከዛ ውጭ ግን ምንም ነገር አያደርግም። ይሄ ነገር በፍርድ ቤት ይወሰንለታል። በነገራችን ላይ እሷ ብዙም በትምህርት ስላልገፋች ይሄን ነገር እውቀት የላትም። ግን በመሀል በጣም ትሰቃያለች። በዚህ ህይወት ውስጥ ወደ 2 ዓመት አካባቢ ትቆያለች።
ባሏ ከሌላ ሴት ጋር፣ እሷ ደግሞ ልጆቿን ይዛ ምንም አይነት ገቢ ሳይኖር እሱ የምግብ ብቻ የገዛ ወራዊ የተወሰነ እሱም ደግሞ እነዚህ ነገሮች ብቻ እያደረገ መሽሩፍ ይሰጣል። ገንዘብ ግን አይሰጠኝም። አሁን ከአንዳንድ ቦታ ልጆቼ ሲታመሙ አንድ ነገር ማድረግ ስፈልግ ገንዘብ የለኝም፣ ብር አይሰጠኝም። መሽሩፍ ግን ያሟላል። እቺ እናት በጣም ነው የምትፈራው። ከዚህ በፊት ደብድቧት ሁሉ ያውቃል። ቤት ውስጥ ይደበድባታል፣ በተለያየ ጊዜ ያሰቃያታል። አስቡት። በዚህ አይነት ሁኔታ እንግዲህ ወደ ሚዲያ ትወጣለች ማለት ነው። እንግዲህ ውድ ተመልካች ቤተሰቦች እናንተስ እንዴት ምን ይሰማችኋል? ይሄ ነገር ይሄ ህይወት የእናንተ ቢሆን እርስዎ ቢሆኑ እናንተስ ብትሆኑ ምንድነው የምታደርጉት? እስኪ ሀሳባችሁን አጋሩኝ። ስለነበረን ቆይታ በጣም አመሰግናለሁ። በሌላ ፕሮግራም እንገናኛለን፣ በሌላ ዝግጅት እንገናኛለን። መጀመሪያ እንደነገርኳችሁ ላይክና ሰብስክራይብ እንዳይለየን። በጣም አመሰግናችኋለሁ። አብራችሁኝ ስለነበራችሁ በጣም አመሰግናችኋለሁ። ቸርን ሰንብቱ።